ኢትዮ ሼል መጽሐፍት የትረካ ቻናል። ይዣት ወደ አልጋ የወደቁ መንፈሴ ሆይ ደስ ይበልሽ። ማቀፍሽን ያህል ማቀፍ በዚህ ምድር አለ? የመዳሰስሽን ያህል መዳሰስ ከወዴት ነው? እንግዲህ የተከረቸሙት ሰማያት ተከፈቱ፣ እመላለስባቸው ዘንድም እንደምቹ ምንጣፍ ሆኑ። የተከለከልኩት አንድምስ እንኳን የለም። ለዚህ ክፍያው ምንድነው? ለፈንታው ምን እንድንመድብ ይበቃል? ከሰማያት በላይና በታች አንድስ እንኳን የጎደል አልነበረም። የሰው አፈጣጠር ግብዝ ነው። ብዙ ይጠይቃል፣ በጥቂት ይረካል። የማያስፈልገውን ሲያሳድድ የሚያስፈልገው ይከተለዋል። ወደ አሳዳጁ በዞረ ጊዜ በተሳዳጅ ደክሟልና አቅም ያጣል። ውዳሴ መወድስ አለች ኃይል ባጣ ሁኔታ። ማዳመጥሽን ወደ እኔ አዘንቤ። የእናቱን ጨርቅ ይዞ ወደምትሄድበት እንደሚከተል እንደ ጨቅላው ተሆኝ ዘንድ ወደድኩ። አፍንጫዋን አንገቴ ውስጥ ወተፈች። ተራቁቻለሁና መቼ ክንብንቤን ሁሉ ገፈፍኩ። መንደራችን ደስታ ትሰኛለች። ማህፀኗ ሙሉ ቀለም ነበር። ቢጫ፣ ሮዝ፣ ዳልቻ፣ ሐምራዊ፣ ሰማያዊ፣ አረንጓዴ፣ ብርማ፣ ወርቃማና ቡቃ ተክሎቿንና እንስሳቶቿን አልብሳ ተወልዳለች። ነፍሳቶቿ በየስንጥቦቿ ይሽለኮለካሉ። ክንፍ ያላቸው ጭጋጓን ይላፋሉ። ስንቦርቅ የጨፈለቅናቸው እጮች እልፍ አእላፍ ሆነው ዳግም ይፈጠራሉ። ቀለማቸውን ይቀያየራሉ። ተክሎቿ ማር ከማዘል የደከሙ ነበሩ። ምድሯ ጣዝማ ያዣል። ወንዞቿ እንደተነጠረ ብር ናቸው። እኔና መንትያ ወንድሜ የሞቱ ተክሎችን ፍለጋ ደስታን ለቀን ብዙ እንጓዛለን። መንደራችን ውስጥ ዛፎች አይሞቱም። ቅርንጫፋቸው አይንጨፈረረም። እርጥብ ለማድረቅ መሸሸጊያ ቦታ የለንም። የተቆረጡት ይድናሉ፣ የተጋደሙበት ያፈራሉ። ብርድ አይጋርዱም፣ ሰደድ አፍነው ይገላሉ። እኔና መንትያ ወንድሜ ወደ ደረቅ ምድር እንሰደዳለን። ጭራሮና ቅርንጫፍ እንሰበስባለን። አሸልቦ ከደረቀበት ወደ ሕይወት እንዳይመለስ የደስታን አይን በቁርበት እንጋርዳለን። የምሸከመው እኔ ነኝ። ወደ ቤታችን መዳረሻ ላይ ወንድሜ ላግዝ ብሎ ይቀበለኛል። እናታችን እግር ስር ሲዘረግፍላት እርሱን ትስማለች፣ እኔን ትወቅሳለች። ወደ ዱሩ ረዱ፣ ጭምብል አድርጋችሁ ማር ቁረጡ፣ ልብ አርጉ፣ የሚበቃችሁን ብቻ፣ የተትረፈረፈ አታትረፍርፉ ትላለች። ደግሞ ወዲያው አባቴን ትገስጻለች። እንዲያው ለመሆኑ ምን አተው በሰንበት ለሥራ ታጠቁ? ምድር አታሳዝኖትም? ከሰባት አንድ አታርፍም? ከአባቴ ወደ ሻንቆ ትተላለፍና አንተ አመለኛ በሰንበት ታስረህ ትውል ትለዋለች በሬውን በሰውኛ። ይሄ ነበር ልጅነት። በውኑ የውበት ፍጻሜና የምድር ሁሉ ደስታ የሚሏት መኖሪያ ይህች ናትን? እግዚአብሔር ያሰበውን አደረገ። በቀድሞ ዘመንም ያዘዘውን የጠላትነት ቃል ፈጸመ። አፈረሰ፣ አልፈራምም። ደስታ ማህፀኗ ከሰመ። እንደ ኢዮብ የወለደችውና ያረባቸው ሁሉ በሞት ተነጠቀ። ጭጋጓ በአቧራ ብናኝ ተተካ። ከለበሰች፣ ማቅነሰነሰች፣ በደረቅ ቁስል ነተበች። አባቴ ወንድሜንና እኔን በሁለት እጆቹ ይዟል። እናቴም አለቀሰች። ሁለቱ ልጆቻችን ለዕድሜ አመሻሽ በእጆቻችን እንደተያዙ በትሮች ናቸውና ስለምን የድርሻ ልጄን ነጠቀኝ አለችው። ተስፋ በስደት እጅ አለች አላት። በመከራ ጊዜ ለስደት የተቃጣ እግር በእምነቱ ላይ የተሰበቀ ጦር አይደለምን? እኔ ግን ከረሃብ ጋር ጎጆዬንና አምላኬን እታመናለሁ። አይጥለኝምና ከእኔ ጋር በእምነት ጥላ ስር ያርፍ ዘንድ የድርሻ ልጄን ስጠኝ። አባቴ እንዲህ አላት። እንደ ዘሮቻችን ሁሉ ለባዶ ሰማይና ለወና መንበር ታመነ። በመካን ማሳዎች ላይም ስለ እምነታችን ተበተነ። ዝናብ ስንጠብቅ የዝንብ መንጋ ወረደብን። ዛፍ ብቻ የተተከለበት የመድረቅ ዕጣ ፈንታ እንዳለው አታውቂምን? ዝምታ ሆነ። አባቴ ቀጠለ።
ብዙ ጊዜ ያውቀዋለሁ። እግዚአብሔር ፊቱን ከኛ ላይ ባነሳ ጊዜ ረሃብ በጓሮ ይገባል። ከጎጆአችን በላይ ምንም አይነት አይኖች የሉምና እባክሽ በከንቱ ችጋር አይዝረፍሽ። እናቴ በመታከት ማን ነው ዘመኑን በተድላና በደስታ የጨረሰ? በመከራው ገርፎ ይቅር ይለናል። እግዚአብሔር ጻድቃንን ፈተናቸው፣ ወርቅ በከውር እንደሚፈተንም ይፈትናቸዋል። ለእርሱ የተዘጋጁ ሆነውም አግኝቷቸዋልና እንደ ተወደደ የዕጣን መዓዛም ይቀበላቸዋል ተብሎ ተጽፎ የለምን? ተስፋ በመቁረጥ ለመጨረሻ ጊዜ በዓይኖቹ ለመናት። በመጽናት ለመጨረሻ ጊዜ በዓይኖቿ እምቢ አለችው። እኔን ሰጣት። ረሃብና ፈጣሪ በተጋገዙበት ጎጆ ውስጥ ከእናቴ ጋር ቀረሁ። ወንድሜና አባቴ ጥጋብና ክህደትን ከፊታቸው አድርገው ወደ እነርሱ ተሰደዱ። የታመነለት ሰማይና ምድር ሳይታመን ቀረ። የእናቴ ሰውነት በጭንቅ ለመቃብር ሲዳረግ አየሁ። በጎጆአችን የነበረውን የእህልን ጥፍጣፊ እግዚአብሔርና ተአምሮን በመጠበቅ ጨረስ ነው። ለ5 ቀን ያልነው ጥሬ ለእኔ ብቻ ለ10 ቀን ሆነኝ። እናቴ ኃይሏን ወደ እኔ እያጋባች ቆየች። ልጄ በሕፃንነትህ ወቅት ለእግዚአብሔር መታመንን ምረጥ አለችኝ። የታመንክለት ከመታመን ፈቅ እንዳይል ወቅ። ሀገር ምድሩ እግዚአብሔርን በመጠበቅ ጭር አለ። ምድር ስለ ሰማይ የዘረጋችው ማኅፀን በመሳቀቅ እንደጨነገፈ የእኛም መንፈስ እንደዚያ ሆነ። ሰውና እግዚአብሔርን የምታፍር ሴት በበረከት ላይ በረከትን ታገኛለች ያለው የአምላክ ቃል ከወዴት አለ? ከሰዶም ይልቅ የወገኔ ኃጢአት በዛች። ወገኖቼ ከበረዶ ይልቅ ጥሩ፣ ከወተት ይልቅ ነጭ ነበሩ። ገላቸው ከጠይም ዕንቁ ይልቅ ብሩህ ነበር። መልካቸውም እንደ ሰምፔር ነበር። ፊታቸው ከጥቀርሻ ይልቅ ጠቁሯል። በመንገድም አልታወቁም። ቁርበታቸው ወደ አጥንታቸው ተጣብቋል፣ ደርቋል፣ እንደ እንጨት ሆኗል። በሰይፍ የሞቱ በራብ ከሞቱት ይሻላሉ። ወገኖቼ የምድርን ፍሬ አጥተው ተርበውም ቀጥነዋል። የሩሩሆቹ ሴቶች ልጆች ልጆቻቸውን ቀቅለዋል። እግዚአብሔር መዓቱን ፈጽሟል፣ ጽኑ ቁጣውን አፍስሷል። ከሚያቃጥል ከራብ ትኩሳት የተነሳ ቁርበታችን እንደ ምድጃ ጠቆረ። እሳትን በደስታ ላይ ያቃጠለ፣ መሰረቷንም በላች። ሁልጊዜም ስለ እናቴ ጽናት በእግዚአብሔር እታበይ ነበር። አምላክ እናቴ ወዳጁን ማስከፋት ስለማይሆንለት የጥበቃ ዓይኑን ከኔ ላይ አያነሳም። ቃልም ያለኝ ይመስለኝ ነበር። አውቄ በፈቃዴ ከዘለልኩበት ገደል ጅማሬው ላይ እንደ መስታወት ባለ ተአምሮ ይታደገኛል። ገደሉን ከስሬ ያዋለሁ፣ ግን አልወድቅም ስል ምንኛ ልቤ ታበየ። እናቴ አሁንም እንደ ኢዮብ ጽኑ ናት። በእውነተኛ ሚዛን ልመዘን፣ እግዚአብሔር ቅንነቴን ይወቅ። በሐሰት ሄጄ እንደሆነ እግሬም ለሽንገላ ቸኩላ እንደሆን እርምጃዬ ከመንገድ ፈቀቅ ብሎ ልቤም ዓይኔን ተከትሎ ነውርም ከእጄ ጋር ተጣብቆ እንደሆነ እኔ ልዝራ፣ ሌላ ሰው ይብላው። እማ አትሰማኝም። በእውነተኛ ሚዛን ልመዘን፣ ማጀቴ በእኔ ላይ ጮኻ እንደሆነ ከስስቴ ብዛት ተቀብትታ መተንፈሻታ እንደሆን መጻተኛው ከደጄ ሲጮህ ማድቤቴ ሸሽጋኝ እንደሆን በእውነተኛ ሚዛን ልመዘን፣ እኔ ሳልበድል ቅጣት ተቀበልኩ። እኔን እያስራበ እናቴን የቀጣው እግዚአብሔር ቅዠትን ላከባት። ሲዘንብ አድሯልና ይህኔ ማገጡ ቱግ ብሏል። ማገጥ በረሃብ ጊዜ የሚበላ ሳር ነው። ከነስሩ ነቅለህ አምጣልኝ ትለኝ ጀመር። እንደ ቁርበት የደረቀው መሬት ላይ ስባዝን ቆይቼ ባዶ እጄን እመጣለሁ። ፈልግ ትለኛለች በደከመ መቆጣት። እፈልጋለሁ። ምንም። አምላኳ ላይ ያላት ፍለጋ ከንቱ እንደሆነ ሁሉ የኔም ማገጥ ፍለጋ ከንቱ ሆነ። ምን ያህል ጊዜ እንደቆየን እንጃ። አንድ ሌሊት ቀሰቀሰችኝ። ከጠኔዋ መበርታት መቀመጥ እንኳን እንደተሳናት ናት። ደካማ የስደተኞች ድምፅ በአቅራቢያችን ይሰማ ነበር። እንዲህ አለችኝ፣ ጆሮህንም ወደ ቃል ያዘንብል፣ የአፌንም ቃል ቸል አትበል። ሂድ ሂድ፣ ከሰዎች ጋር ያገኘኸውን ተሻምተህ ብላ። ማዕድህን እግዚአብሔር እስኪባርክ
በአንድ ጉርሻ እንኳን አትዘግይ። የብልህ አባትህን እግር ከእነዚህ የስደት እግሮች ጋር ተከተል። የጨለመ ሕይወትህን በመጓዝ አንጋ። ቃጭሌ እየተነጫነጨች እግዚአብሔርና ረሃብ ለተጣመሩበት ቀዬ ጀርባዬን ሰጠሁ። እናቴስ በቃ ስትል እንደጨከንኩባት አወቅሁ። ሰውን በሰውነት የሚያሟላው ሁሉን መቀበልና ማፍቀር እንደሆነ ጥላቻ ከሰውነት ያጎድለዋል። ሁሉን መቀበል በሁሉም ነገር መሟላት ነው። ከዜኒት እስከ ናዲር፣ ከኢዮር እስከ ጠፈር ለሰው ያልተፈጠረ የቱ ነው? ግን ሁሉን መተው ሰው መሆንን ያሟላል። እናቴ በኃይልህ ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ ያለችኝ ይህንን ይሆን? ጩኸት የማይመክተው መቅሰፍት ግን አለ። ስለ በደላችሁ መታደግ እንድትችል እጅ አጭር ሆናለች ይላል። በገሰጽኩ ጊዜ ባህርን አደርቃለሁ፣ ወንዞችንም ምድረ በዳ አደርጋለሁ። ውሃን በማጣት አሶቻችሁ ይገማሉ፣ በጥማትም ይሞታሉ። ሰማያትን ጥቁረት አለብሳቸዋለሁ፣ መጋረጃውንም ማቅ አደርጋለሁ ቢልም ለእኔ መኖሩ ዋስትና አልሆነም። እባክህ በቃ። ሰመመን ውስጥ በሚዋኝ ድምፅ እያወራሁ ኖሯልን? መወድስ እስሬ እንደተተገነች ስለ እኔ እንዲህ አለች። አቤቱ 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 ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል ስማ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና አጥንቶቼም ታውከዋልና ፈውሰኝ። ጻድቅ ምን አደረገ? እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እንዳይችሉ እያወቅህ የፈተንካቸው፣ እንዳይቋቋሙ እየገባህ የመረመርካቸው ወደቁ። ከዚህ ምን አለህ? ጩኸታቸውንም ትሰማ ዘንድ ጆሮህን ወደ እነርሱ አዘንብል። ከምሰማው የተነሳ አጥንቶቼም ሁሉ ታውከዋል። የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ። ተኝተን እንደተደጋገፍን ነጋ። መልሶ መሸ። ጎረቤቴ ከግድግዳው ጋር መላተም ሳይጀምር አልቀረም። ሰበከት ምን ትሻለህ ለማለት ዳዳኝ። መወድስ የደፈረሰው ስሜቷ እንደ ንጥር ብር ኩልል ሲልላት ይመስለኛል። ከዚያስ አለችኝ። ለእርሷ ከመመለሴ በፊት ባለች ምንት ጊዜ ሽሽግ ቸኮል ጣልቃ ገባችበት። እናና እንደምነህ ዘመዴ እንደምነህ የፍቅርን ነገር የሚያራክሰው አንድ ያረጀ ሰው ነው አንድም ያልቀመሰው። እጄን ሰድጄ ጀርባዋን እንዳሰስኩ። ከዚያስ አለች ደገመችና ሕዝብ ሞልቶባት የነበረችው የደስታ ከተማ እንዴት ብቻዋን ቀረች? ዓመት በዓልን የሚያውቁት የደስታ መንገዶች አምርረው አለቀሱ። ሕዝቧን ሁሉ ረሃብና ስደት ነጥቋታልና። ልጆቿ እንጀራ ይፈልጋሉ። ሰውነታቸውን ለማበርታት የከበረ ሀብታቸውን ስለ መብል ሰጥተዋል። እናንተ መንገድ አላፊዎች ሁሉ በዚህ ዘንድ ምንም የለም ይባባላሉ። ሽሽት በመንገዷ እያጠራቀመችን በዛን። ሽማግሌዎች ሰውነታቸውን ያበረቱ ዘንድ መብል ሲፈልጉ በየመንገዱ ዳር ሞቱ። ያልሞቱትስ ተስፋቸው ምንድን ነው? በመሬት ላይ ተቀምጠዋል። የከፈለባቸው መጥተው እስኪወስዳቸው እንደሚጠብቁ ከብቶች ሆነዋል። እንደ ተወጋ ሰው ጉልበቶቼ በዛሉ ጊዜ ዓይኔ በእንባ ደከመች፣ አንጀቴም ታወከች። የማውቃቸው ጠፍተውኛል። ፊታቸው ከበርኖስ ይልቅ ጠቁሯል። ቁርበታቸው አጥንታቸው ላይ ተጣብቋል። ገራው እንደ እንጨት ሆነዋል። አንድ የደከመ ድምፅ ወደ እኔ መጣ። አንተ ልጅ ደፈር አትበል፣ ያመቸው ሰው ቀቅሎ እንዳይበላ። ቀና ብያየሁ። ይሄን የሚያደርግ እርሱ ራሱ መካሬ እንደሆነ ገባኝ። በረሃብ ላይ ጭንቀት ለቀቀብኝ። ከእናቴ ጋር እዚያው ብሆን ምንኛ የተሻለ ነበር አልኩ።
እናቴ እኔ ላይ ያበጀችው ተስፋ ቢከስም እንኳን እንደ ቅጠል የከሸለለው ልቧ ተንከባክቦ የሚያሳድገው ያደፈጠ ዘር አያጣም። ያ ዘር ዛፍ ሲሆን ኃይል ሲሰማው በጉብዝና ወራት ከመዛግብቱ የወጣውን ነፋስ ይወዳጃል። ገርቶም አምላክ ላይ በጠላትነት ይሰዳል። ጭንቀቴን መክላት ፍርሃቴን መግራት ተሳነኝ። ይሁንና የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ፈራ ዘንድ እኔ ማን ነኝ? ብዙም ሳንጓዝ የፊታቸው ቆዳ እንደ ጥቀርሻ ያልጠቆረ ቁርበታቸው ከአጥንታቸው ያልተጣበቀ ሰዎች ከበቡን። እጆቻቸው ግፍን ይቃጣሉ። አፋቸውም ተስፋ ያደረግናት ቀን ይህች ናት፣ አግኝተናታል፣ አይተናትማል ይላሉ። በጠላቶቻቸው ላይ ይነሱ ዘንድ ጊዜ እንደፈቀደላቸው ሆኑ። እናንተ የደስታ ሰዎች አለ የሽፍቶቹ መሪ የመሰለ ሰው፣ እንዳደራረጋችሁና እንደ እጃችሁ ሥራ ከፍላችኋለሁ። የደከመው ካታ ተነሳ። ሽፍቶቹ የረሃብተኛውን ቋጠሮና ኪስ መበዝበዝ ጀመሩ። ብዙ እህል ተገኘ። ነፍሴ ተሰቀቀች። ይህንን ይዘው ነው ሰውን ለመብላት የሚዳዳቸው? ይህንን ሲያጡስ በተስፋ መቁረጥ ቁጭ አልኩ። ሂዱ የምትል ትዕዛዝ ከሽፍቶቹ አለቃ ወጣች። የሰው ልጅ እንዲሁ ግብዝ ነው። የሚያውቃት በእጁ ያለችውን ዛሬ የማያውቃት ነገር ለማስደሰት ይሰዋታል። ሂዱ አልተባለም ወይ? አለ የደከመ ድምፅ። የፊቱ ቁርበት ጥቀርሻ የለበሰው እኔን ተስፋ ሳያደርግ አልቀረም። ተነስ እንጂ። ከመሬት ጋር ተጣበቁ። ምንድን ነው? የሽፍታ ድምፅ። ሊበላኝ ነው አልኩኔ። የያዘው ቆመጥ መሬት ይጠርጋል። ብድግ አድርጎ እዚያ ድካማ ላይ ያሳረፈው። በቆመጡ አጽሙ ብትን ያለ መሰለኝ። ተነስ። የሽፍታው ድምፅ። ተነሳሁ። የማነህ ልጅ? ተናገርኩ። የደጓ ልጅ አለ። እርሷስ? ነገርኩት። ውይ ስቅበዘበዝ ከልላኛለች። ረሃብ ሲጨክንብኝ ራርታልኛለች። በጥም ልፈርስ ስል ደርሳልኛለች። አንተ ንሳት አቀፈው። የእናቴ እጇ ስራ ታደገችኝ። እንደ አደራረጓ እንዲሁ ተደረገልኝ። በሰው ትከሻ ወደ አፋፍ ወጣሁ። የሚቀቀለው፣ የሚጠበሰው፣ የሚቆላው እዚያ ብዙ አለ። በደህና ጊዜ በቁጥቋጦ አጠገብ ያለውን ጨው የሚለውን አትክልት ይለቅማሉ። የክትክታ ስር ደግሞ መብላቸው ነው። ከሰዎች ተለይተው የተሰደዱ በሸለቆ ፈረፈርና በምድር ጉድጓድ በድንጋይ ዋሻ ውስጥ ይኖራሉ። የመፈራት ግርማ ለራሳቸው አበጅተዋል። የተበደለ ስለ ፍትህ ወደ እነርሱ ይመጣል። በዳይ ይንቀጠቀጣል። ገመምተኛ ፏፏቴ መነጫነጭ ተስኖት አለሁም የለሁም ሲል ራስጌው ተቀምጬ ሳማምጠው የምድርን ሰንበር ሙጥኝ ብሎ በፈሳሽ ምላሱ ቁስሏን ሲያወያይ መጽናናትን ወስዶ መጽናናትን ሲሰጥ ለዚህ ምስክርነት መታጨቴን ከፍ ከፍ ሳደርግ ተጠራው። የዚያን ቀን የእናቴ ባለውለታ እጄን ይዞ ወደ አንድ አነስተኛ ገዳም ወሰደኝ። ለአበምኔቱ አስረከበኝ። ለአበምኔቱ እያስረከበኝ ሰው አድርጉልኝ አላቸው። ገዳሙ ማህበረ ላሊበላ የተሰኙ ሊቆች የገደሙበት ነበር። አበምኔቱም እንደተረከበ አስረክቦኝ ሰው አድርጉት አለ። ውለታ አባቴ ያደረገው ወራት እያሳለፈ ይመጣል። የሚያስፈልገኝን ያሟላል። አበምኔቱ ይነጫነጫል። ተማሪ ካልተራበ፣ ተማሪ ካልተጠማ፣ ተማሪ ካልታረዘ፣ ምግቡን ለማግኘት ካልኳተነ ምኑን ለእውቀት መነነ? ከተሜ መስዬ ተማርኩ። ተማሪዎቹ እያገለሉኝ ከፏፏቴዎችና ከወንዞች ጋር እያጎራበቱኝ ጥሞና ሳላውቀው አወቀኝ። ጽሞና ተከተለኝ። ሊቆች አተኮሩብኝ፣ ለምስጢር አጩኝ። ማህበረ ላሊበላን ያወቅሁት ያኔ ነው። መምህር ናጌብ የበለጠ ያቀርቡኛል። ሲበሉም ሆነ ሲናገሩ ጸሎት ያስቀድማሉ። እንደ ጾም የሥጋ ግድፈት፣ እንደ ጸሎት የነፍስ ብርታት ያድርግልን፣ አሜን።
ይመክሩኛል። የመምህርህን ነገር አታቃል፣ ጥበብን ከነርሳቸው ዘንድ ታገኛለህ። ምሳሌያቸውንም አምሰልስል፣ መምህርህን አገልግል። እሺ እሺ እሺ። ብዙ እሽታዎች ከአንገቴ መጎናበስ ይፈልጋሉ። ልጄ፣ በልጅነትህ ጥበብን መረጣት፣ እስክታረጅም ድረስ ስትረዳህ ታገኛታለህ። እሺ እሺ እሺ። በአንገቴና ባፌ። መምህር ናጌብ ለዘመናዊ ትምህርት ወደ አይንምባ ላኩኝ። ማኅበረ ላሊበላዎች ወተትና የጓሮ አትክልት የሚያከፋፍሉበትን ታዛ ተገን አድርጌ ተማርኩ። መምህር ናጌብ እኔ ዘንድ በመጡ ቁጥር የማምሰለስለውና የማስተነትነው ርዕስ ይሰጡኛል። ይሄ እንዴት ሆነ? ያስ እንደምን በዚያ ተገኘ? ምንጩ ምንድን ነው? ዕለት በዕለት ሐዘን እንዳረንቋ ዋጠችኝ። እጥፍ ሐዘን አገኘችኝ። ስለምን ተፈጠረን? ስለምንስ እንሞት ዘንድ ተፈረደብን? ራስ ወዳድነት የመጀመሪያውም የመጨረሻውም የተፈጥሮ ሕግ ይሆን? ለሰው ልጅ ጥፋት ከፈጣሪው ያለፈ ተጠያቂ አለን? በእውኑ ፈጣሪው እርሱ ማን ነው? ፈጣሪ ከፈጠረው ውጭ ወዴት መኖር ይቻለዋል? በነፍሳት በተራሮችና በመሬት ቅጥ ላይ ያለኝ ውዴታና መደምደም ለፈጣሪያቸው የማያደርስ ከአምልኮ የማይቆጠር ከንቱ ነገር ነውን? መምህር ናጌብ ታዲያ መልሱ ምን ይመስልሃል? እያሉ ያዳምጡኛል። አይንምባ የጉልበት ተዋረድ የሰፈነባት የአምልኮ ከተማ ናት። ኃይል የተሰማው ኃይል የሌለውን ያሰግዳል። ጠመንጃ ያለው ጠመንጃ የሌለውን ይጫናል። ወገኑ የተንሰራፋ ወገኑ የተኮማተረውን ይገዛል። አይናምባ የራሷን የጉልበተኞች ጉልበተኛ ቀብታ በላዩ ላይ ሀገረ ገዥ አንግሳለች። መንግስቱን አማጺዎቹ አይናምባ አይደርሱም። ከዓመታት በጉብዝናዬ፣ ከወራትም በጉብዝናዬ፣ ከቀናትም በጉብዝናዬ፣ ከሰዓታትም በጉብዝናዬ መምህር ነበርኩ። መምህርነት የተጠሙ ችግኞችን ተስፋ ማጠጣት ይመስለኝ ነበር። ግን አይደለም። የጡለጋ ተስቦን ወደ ራስ መጥራት ነው። ወገኖቼ በጨቅላዎቻቸው የተወከሉበት ስፍራ ከልጅነት ዶቃ በላይ የአምልኮ ምልክት የጎላበት የሰለላ አንገት ተቸምችሞ ማየት የመምህርነት ሕልምን ይነጥቃል። የአምልኮ ምልክት ጭንቅላትን ከሰውነት የሚለይ የሥጋ ኬላ ነው ስላሰብኩ እንዴት ልበጥስላቸው? በቁም የመገነዝ ምልክታችሁን በገዛ እጃችሁ በጥሱ። ቀጠልኩ። የአባቶቻችሁ ዱካ ወደ መቅሰፍት የሚመራ ኮከብ አንጋጦ ያልና አትከተሉ። እምነት በመከራ ጊዜ ለድኝ እሳት እንደተለበሰ ገሳ ከንቱ መጠለያ ናት። ፈጣሪያችሁ ያስጨበጣችሁ የልጅነት ጸዳል ከወዴት አለ? ፍዳን በልጅነት ፊታችሁ ላይ ያደረገ እርሱ ማን ነው? የአይንምባ ሀገረ ገዢ ጠርተው አሰሩኝ። ጻድቅ ነውና እንዳሻው ያድርጉበት አላቸው ሕዝቡ። ጻድቅ ናቸው። በእግዚአብሔር መራጭነት የአይንምባ ገዢ ሆንኩ ይላሉ። የአይንምባዎች በእግዚአብሔር ሕግ ያስራሉ፣ በእግዚአብሔር ግብር ይለጉማሉ፣ በእግዚአብሔር ፍርድ ይቀጣሉ። ሕዝቡም ጻድቅ ናቸው ይላል። የጽድቅ ሥራቸውን ያመነዥጋል። የበጎ አድራጎት ድርጅት አቋቋሙ፣ ነዳያንን መገቡ፣ ቤተ ክርስቲያን አቋቋሙ፣ ቅዱሳት መጻሕፍትን አስተረጎሙ። እውነትም አገረ ገዢው የሙሴ አምላክ ቅናት ነበራቸው። ማልደው ያልነጋ ፊታቸውን ይጋርጡብኛል። በአምላክ የተዘባበትክ ትእዛዙን ተዛለፍክ፣ ፍዳህ ከመቅሰፍት ጋር በመጣብህ ጊዜ በመከራ ትሰቃያለህ። እኔም አልኩ፣ በእምነት ስም ወደ ሰማይ የምትወረውሯት ስንፍና በራሳችሁ ላይ መዓት ሆና ትወርዳለች። ጸሎታችሁ ሰማይን ለጎመ፣ ምድርን አመከነ። ከእናንተ ፈጣሪ ይልቅ የቁራ አምላክ ምንኛ ተሻለ። ልጆቻችሁ ወደ እግዚአብሔር ሲጮኹ የሚበሉትን ማጥተው ሲቅበዘበዙ ለቁራ መብልን የሚሰጠው ማን ነው? ጣዖታችሁን በቁራ መስሉ። ከቆዳይ ላይ የተለጠፈውን የኔን ሐቅ ስላልተቀበሉ የራሳቸውን እውነት ከቆዳዬ ስር ይፈልጉ ዘንድ በአኮርባጅ መትሮኝ ጀመር አለው አገረ ገዢው።
እውነተኛ ተቀናቃኝህን ስለላክልኝ አመሰግንሃለሁ። የሰማይ አባቴ የምድር እጅህ ነኝና አንተ ቀባኝ። ከአኮርባጃቸው ጋር እጃቸውን ለጸሎት አጣመሩ። ከንቱ እምነታችሁ ልባችሁን እንደ ወፍጮ ድንጋይ የጸና አድርጎታል። ረሃብ ሲሰበቅባችሁ በከንቱ አምላካችሁ ከለላ ትታበያላችሁ። ስለምን በሥራችሁ ከለላ የሀብት ጥሩር አታበጁም? ናልኩኔ የሰነፎች አፍ የትዕቢት በትር አለው፣ ከልባቸውም ጉድለት የተነሳ ይሞታሉ። እግዚአብሔር ተአምሩን ያሳይ ዘንድ ያንተን ልብ አደንድኗል አሉኝ። ከወደ ገዳም ድምፅ ተሰማ። ዓይን እምባ የንጹሕ ሰው ደም በእርሷ ላይ ሊሆን ነው። የዓይን እምባ ሰው እስከ መቼ ዝም ትላለህ? ተለጣጥቆ የሽፍቶች አለቃ መልእክት መጣ። ስለ ልጄ የማይሆነው ተበድሎ ስለ ተበደልኩ ያህል ነው። ዓይን እምባ እንግዲህ መውጫ መግቢያሽን በዓይነ ቁራኛ አጥራለሁ ይላል መልእክቱ። ጉርምርምታ ሆነ። አፍታ ሳይቆይ በማሳ ላይ ያለው እህል በዋግ ተመታ። በሰብላቸው መንሰራፋት ትናንትን ተንበየው ነበርና መጠባበቂያ አላበጁምና ጭንቅ ሆነ። የሽፍቶች አለቃ በደህና ጊዜ ያደለበው እህል እንዳለው ተሰማ። ብዙ ባለ ጠመንጃዎች ዓይን እምባን እየከዱ ለሽፍታው ገቡ። ዓይን እምባ ከረሃቡ በላይ ስጋት አመነመናት። አንድ ማለዳ ድንገት ከጽኑ እስር ቤት ውጭ ራሴን አገኘሁ። ዓይን እምባ በነዋሪዎቿ አመፅ ተናወጠች። ከነውጧ ጽናትም የላዩ በስር የስሩም በላይ ሆኑ። አገረ ገዢው ባነጹት የፈተና ድንጋይ ስር ወደቁ። ትከሻቸው ወደ ፈተናይቱ ቀንበር ገባች። በጉብዝናው ጊዜ መከራችንን መች ታገሰ ሲሉ ሕዝቦች ገዣቸውን ከሰሱ። አክብሮታችንን ወደ ከንቱ ልቦናው አነሳን። እንባችንን ወደ ፈጣሪያችን አላቀረበልንም። መገዛታችንን ለብቻው ተቀበለው። ጩኸታችንን አደለባሉት። ስለ አገረ ገዢው ሐዘን ተከዝኩ። ሕዝብ እንደ በቅሎ መሆኑንም ከልቤ አንቅቼ ተገነዘብኩ። በቅሎ እስኪዘናጉ የምትለዝብ የጋላቢዋ ጠላት ናት። የአገረ ገዢው የስህተት መንገድ ሁለት እግሮች ለዝንተ ዓለም የማይከፍሉት ዕዳ ሆነ። ሕዝቡ ጀርባዬንና ትልትሌን ይዘው ለወቀሳ ደነደኑ። በእነርሳቸው ዘንድ ዓይነ ምሕረት እንደታወረች አወቁ። አገረ ገዢውን ወደ ከተማይቱ አደባባይ ወስደው ቸነከሩ። ከዚህ ሁሉ በኋላ ያለ አውራ የቀሩ መንጎች መሆናቸውን ድንገት ደረሱበት። ቀበሮ እንደሚገባበት የበግ መንጋ ሆነው ድንጋጤ መታቸው። ያላሰቡበት ጉዳይ ነበርና በአገረ ገዢው እግር ማንን እንዲተኩ አልተስማሙ። በመጨረሻም በሽማግሎቻቸው ምክር ሁነኛው እስኪመጣ በወንበሩ የሽፍቶች አለቃ እንዲገባበት አደረጉ። ከደመና ማኅፀን የተፈለቀቀች የበረዶ አንኳር ማን ላይ እንድታርፍ እንደማይታወቅ እንዲሁ ሆነ። ያቺ የበረዶ ጓል በተአምር በትረ ሥልጣን ሆና የሽፍቶች አለቃ እጅ ገባች። የሽፍቶች አለቃ የተማረው ልጄ ይርዳኝ በሚል ከዙፋኑ ቀኝ አስቀመጠኝ። ቅሬታዎችን የእግር ስር ወደቁ። ሮሮዎች ራስጌና ግርጌ ሆነው ለማስታመም ያባብሉኝ ጀመር። የሽፍቶች አለቃ ካደለበው እህል ሕዝቡን ናኘሁት። አንተ ግዛን፣ ያሰብከው ሁሉ ይሆንብን አሉ። አልታበይኩም። የጥርጣሬ ዓይናቸው ከኔ እስኪነሳ የሽማግሌዎቻቸው የጣፈጠ ቃል ሆንኩ። በፊትህ ደስ የሚያሰኝህን ነገር አድርግብን እስኪሉ ድረስ አለዘብኳቸው። ዓይኖቼ ከሥልጣን ተዳርተው ሞገስ ያለው እይታን ወለዱ። አፌም እንዲሁ አድርጎ በድንጋጤ የሚመታ ቃል አመነጨ። በሽማግሌዎች ካስማ የተወጠረ ወንበሬን አንድ በአንድ እየበጠስኩ ራሱን ችሎ የቆም ዘንድ አሴርኩ። ልብ ባላልኩት ዕለት እንዲሆነ ልብሱን የቀደደ ማቅም የለበሰ አመድም የነሰነሰ ወደ ከተማይቱ አደባባይ ወጣ። ታላቅም የመረረም ጩኸት ጮኸ። በእንዲህ ያለ ሁኔታ ከተማይቱ ልማድ ነበራትና ወደ አደባባይ ወጣው። ሰውየው ሊዘጋ በተቃረበ ድምፅ እንዲህ አለ። አንተ እንደ ንጉሥ ሰለሞን የአባትህ ልጅ ከመባል ዕዳ ያመለጥክ ገዢ፣ ዕውቀት በመንፈስ የወለደህ ከማስተዋል ጡት የተጣባህ ጥበብ የተዳራችህ ስንፍና የቀናችብህ ገዢ ሆይ። ከተሰበሰበው መካከል ድንገት ያሰገገ ንግግር አሰናከለው። ይህ አራጣ እንደ ግፍ የሚበላ ከተማችን እሪ አይደለምን? ታዲያ በከፋ ምግባሩ ላይ እንዴት የሰማዕት ጩኸት አበቀለ? ሌላው አከለ። የተባይም መነኩስ ያለው ጃል። በልቀጥል ተባዩ። አራጣ አጠራቅማለሁ፣ አራጣ አልበላም አለ አቤቱታ አቅራቢው።
አንድ ነው ተባዩ። አራጣ ብበላ አንድ ስም ሀብት በቤቴ ባልተገኘ ነበር። ለእግዚአብሔር የምናቀርበው አስራት ከንቱ ቢሆንብኝ የነገ ቤታችሁን በአራጣ ለመገንባት ተነሳው። ታዲያ ጥፋቱ ምን ላይ ነው? ክሶች ተንፎለፎሉ። የወንድሞችህን መያዣ በከንቱ ወስደሃል። የእርዛተኞችን ልብስ ዘርፈሃል። ለደካማ ውሃ አላጠጣህም። ለረሃብተኛም እንጀራን ከልክለሃል። ስለዚህም አሽክላ ከቦሃል። ድንገተኛ ፍርሃትም አናውጠሃል። እንደ ዘረፍከን ዘርፈንሃልም። ክሱ ጋብ ሲል አራጣ አበዳሪው ታላቅና የመረረ ጩኸትን ጮኸ። ሌሊትና ቅዠቶቼን ትተው ቀንና ተስፎቼን ወሰዱ። በአራጣ ጉልበታቸውን አጠራቀምኩ። በራሴም ላይ በመከራ ቀን የምመልሰውን ዕዳ ኖርኩ። እግዚአብሔር ዘንድ እምነት ዘርታችሁ አለመታመንን አላጨዳችሁምን? የመሥዋዕት ጭሳችሁ ብዛት ሰማይን ሳይጎበኝ አልቀረምን? ረሃብ እንደ ዛፍ ጥላ በውስጡ በሰወራችሁ ጊዜ የአስራት ንብርብራችሁ ከወዴት ነበር? ስንፍናችሁና ኃላፊነታችሁን ቁጭ ብሎ ለሚውለው አምላካችሁ አሳልፋችሁ ሰጣችሁ። የኔን አራጣ ብታመልኩ በክፉ ቀን እንዴት በታደግኳችሁ ነበር። ከጥቂት ጸጥታ በኋላ ስብስቦቹ እንዲህ አሉ። ልቡናችን የሚዘልፍ ሆኗልና፣ ጭንቅ ሆኖብናልና፣ አነዋወሩም ከፍጡራን ጋር አንድ አይደለምና፣ በእርሱ ዘንድ የተናቀን ሆነናልና፣ የሰደበንን በመከራ እንመረምረው ዘንድ እጁን አሳልፈ ስጠን። አዎ ስጠንና ለሕዝቡ የተከበርነውን ሕዝቦች አዋረደ። አራጣ አበዳሪው ያለ ፍርሃት እንዲህ ሲል አልጎመጎመ። እግዚአብሔር በመጀመሪያ አምርቶ የክብር ጎታ ያኖረን ሕዝቦች ነን አልን። ታዲያ አዳሪና ብካች የበዛበት ቦታ ከእሪያዎች ጋር ማን ደባለቀን? መልሱ ጸጥታ ሆነ። ምድራችሁን በሰማይ ሥርዓት አሰራችሁ፣ ሰማይን በመለኮት ፍጽምና ለጎማችሁ። እነሆ ተስፋችሁ ከንቱ ነው፣ ያከበራችሁት ሁሉ በፊታችሁ ይዋረዳል። ይህ እንዳይሆን የነገ ቤታችሁን የምገነባበትን ቀንና ተስፋዬን መልሱ። አይሆንም አለ ሕዝቡ። በጭራሽ ባለና አንዱ ቀጠለ። አንድ ሰው ስለ ከተማ ሚዛን ይደፋልን? በአራጣ እንደ ጨካኝ ጠላት ሆነብን። አምላካችን ተሰደደ፣ መሠዊያችን ተራቆተ፣ ቤተ እምነታችን ተደነባብን። እግዚኦታችንን በኃጢአት ሀብቱን እንቀስታለን። የሚያፈስ ቤተ እግዚአብሔራችንን አፍርሰን እንገነባለን አለ ሕዝቡ። ይግባኝ ይግባኝ አለ አራጣ አበዳሪው። ድንቁርና በእምነት ስም የሰማይ ዳርቻዎቻችሁ